Claro, no sé, esa bola extra. የኢትዮጵያውያን ወደ ደቡብ አፍሪካ የሚያደርገው ስደትና ጉዞ ከ1990ዎቹ አጋማሽ እንደ አውሮፓውያን አቆጣጠር ጀምሮ ከፍተኛ እምርት ያሳያ በብዙ ውጣ ውረዶች ተስፋዎችንና ፈተናዎች የተሞላ ታሪክ ነው። ሰላም ለፍቅር ቆሙስ መሰነት ለእውነት ለክብር ቆመናል ባንድነት መሰረተ ሲኖ ስምና ያሸረ ሕዝቦችን ለስራ በስራ ይኑብን ድንቅ ባህል መድረክ የክብር ግልጽ ባለቤት የተፈጥሮ ጸጋ የጀግና ሕዝብ ነን እንጠብቅ ይሻለን አለብን አደራ ኢትዮጵያችን ኑሪ እኛ ባንቺ እንኩራ። በዛሬ መሰናዷችን ኢትዮጵያውያን ወደ ደቡብ አፍሪካ የሚያደርጉ ጉዞ በአጭሩ እንቃኛለን። የእውነተኛ ታሪክ ላይ የተመሰረተ አጭር ታሪክ ነው። የኢትዮጵያውያን ወደ ደቡብ አፍሪካ የሚያደርጉ ስደትና ጉዞ ከ1990ዎቹ አጋማሽ ጀምሮ ከፍተኛ እምርት ያሳየ በብዙ ውጣ ውረዶች ተስፋዎችና ፈተናዎች የተሞላ ታሪክ ነው። ይህ ጉዞ በዋናነት የደቡብ መስመር ወይም ሳውዘርን ሩት በመባል የሚታወቅና በህገወጥ አደራዳሪዎች ወይንም ደላላዎች በተዘረገች አደገኛ የመሬት ላይ መስመር የሚከናወን ጉዞ ነው። ሰላም ጤና ይስጥልኝ። የዛሬ መሰናዷችን ደቡብ አፍሪካ የሚደረገው ጉዞ This one is targeting business owners in the port city of Durban. Some of those suspected. ሰብስክራይብ አድርጋችሁ እስከ መጨረሻ ተከታተሉ። ኢትዮጵያውያንን ወደ ደቡብ አፍሪካ የመሰደድ ታሪክ የጉዞን ሂደትና እዛ ከደረሱ በኋላ ያለውን ህይወት በዝርዝር እንደሚከተለው ማየት እንችላለን። አንደኛ፣ የጉዞ መነሻና ምክንያቶች ከ1980ዎቹ ማብቂያና ከ1990ዎቹ ጀምሮ ደቡብ አፍሪካ ከአፓርታይድ ስርዓት መውጣቷን ተከትሎ ሀገሪቱ የተሻለ ኢኮኖሚና ዲሞክራሲያዊ ስርዓት ያላት መሆኗን ለብዙ አፍሪካውያን የማሰብ ኃይል ሆናለች። የኢኮኖሚ ተስፋ አብዛኞች ተጓዦች በወጣትነት ዕድሜ ላይ የሚገኙ ሲሆኑ የተሻለ የንግድ ዕድል ለማግኘትና ቤተሰቦቻቸውን ህይወት ለመለወጥ ያለሙ ናቸው። ለማህበረሰብ የስራ ዕድል ማጣት፣ የተሻለ ህይወትን ፍለጋና በአንዳንድ ወቅት ደግሞ ፖለቲካዊ ምክንያቶች ዋነኛ መነሻዎች ናቸው። የደቡብ አፍሪካ ሳቢነት ደቡብ አፍሪካ ከአፓርታይድ ስርዓት ማብቃት በኋላ ጠንካራ ኢኮኖሚና የተሻለ ህገ መንግስታዊ የሰብአዊ መብት ጥበቃ የነበራት በመሆኑ ለብዙዎች ተመራጭ መዳረሻ ሆናለች። በዚህ ጉዞ ላይ ዋና ዋና የጉዞ መስመሮች የስደተኞች ጉዞ በአብዛኛው መደበኛ ባልሆነ ህገወጥ የሚባል መንገድ የሚከናወን ሲሆን በደላሎች ወይም ውመን ስመግለርስ አማካኝነት በበርካታ የኢሳትና ሳውዝ አፍሪካ ሀገራት ያሳልፋሉ። መነሻ አብዛኛው ጊዜ ከደቡብ ኢትዮጵያ በአሁናዊ አጠራር ማዕከላዊ ኢትዮጵያ ክልል አካባቢዎች ለምሳሌ ሀዲያ፣ ከምባታ፣ ስልጤ፣ ጉራጌን አካባቢ ይዞ ወደ ደቡብ አፍሪካ ይጓዛሉ። የመሸጋገሪያ ሀገራት ኢትዮጵያ፣ ኬንያ፣ ታንዛኒያ፣ ማላዊያ፣ ሞዛምቢክ፣ ዛምቢያ፣ ዚምባብዌ፣ ደቡብ አፍሪካ። ይህ ጉዞ አይነት በእግር ጫካዎችን በረሃዎችን አቋርጦ መጓዝ፣ በጀልባ በቪክቶሪያ ሐይቅ ወይም በታንዛኒያ ማላዊ ወንዝ አደገኛ በሆኑ ጀልባዎች መሻገር፣ በኮንቴነር ጭነት መኪና ሰዎች በመኪና ጭነት ስር
ስር ወይም አየር በሌለው ኮንቴነር ደብቆ መጓጓዝ። የጉዞ አደጋዎችና ፈተናዎች። ይህ ጉዞ በዓለም ላይ ከሚደረጉ አደገኛ የጉዞ መስመሮች አንዱ ተደርጎ ይወሰዳል። የህይወት መስዋዕትነት። በቂ አየር አጥቶ በኮንቴነር ውስጥ ማለቅ፣ በሐይቆች ላይ ጀልባ ሰምጦ መሰመጥ እና በበረሃ በውሃና በምግብ ጥም መሞት። ለምሳሌነት በቅርቡ በጁላይ 15 2026 እንደ አውሮፓውያን አቆጣጠር ከዛምቢያ ተነስቶ ወደ ሌሶቶ ወይም ወደ ቦትስዋና የሚገቡበት ጉዞ ላይ 15 ኢትዮጵያውያን ወጥተው 10ሩ ውሃ ላይ ሰምጦ የሞቱበት የቅርብ ጊዜ ትውስታችን ነው። የእስራትና የእንግልት በታንዛኒያ ማላዊና ዛምቢያ ባሉ ሀገራት በህገወጥ ድንበር ጥሰት ለወራት ወይም ለዓመታት መታሰር፣ የደላሎች ብዝበዛ፣ ተጨማሪ ገንዘብ ለመጠየቅ ሲባል ታጋቾችን መደብደብና ቤተሰብን ማስጨነቅን የመሳሰሉ ነገሮችም ይጋጠጡበታል። ደቡብ አፍሪካ ከገቡ በኋላ ያለው ህይወት፣ ስራና ንግድ። አብዛኛው ኢትዮጵያውያን በከተሞች ዳርቻ ታውንሺፕና በገጠር አካባቢዎች ትንሽ የችርቻሮ ንግድ ወይም ስፓዛ ሾፖችን በመክፈት ይጀምራሉ። በስራ ወዳድነታቸውና በመረዳዳት ባይላቸው በፍጥነት ስኬታማ ይሆናሉ። የዜኖፎቢያ ወይም ጥቃት፣ የውጭ ሀገር ዜጎችን የመጥላትና የመቃወም እንቅስቃሴዎች በደቡብ አፍሪካ በተደጋጋሚ ሲነሱ የኢትዮጵያውያን ሱቆች ይዘረፋሉ፣ ህይወታቸውንም ያጣሉ። የሰነድ ፈተና፣ ጥገኝነት ወይም አሳይለም ፐርሚት ማግኘትና ማደስ ከጊዜ ወደ ጊዜ እየከበደ መምጣቱ በህጋዊ መንገድ የመኖር ፈተና ደቅኖባቸዋል። በአሁኑ ሁኔታ ወቅት በደቡብ አፍሪካ አያሌ ቁጥር ያላቸው ኢትዮጵያውያን የሚኖሩ ሲሆን በጆሃንስበርግ፣ ጀምስታውን፣ ሊትል ኢትዮጵያ፣ ኬፕታውን፣ ደርበን እና ፕሪቶሪያ ትልልቅ ማህበረሰብና የንግድ መረቦችን ዘርግተዋል። መንግስት እና የዓለም አቀፍ ስደተኞች ድርጅት IOM በህገወጥ ስደት ላይ ጥብቅ ቁጥጥር ቢያደርጉም አሁን በየዓመቱ በርካታ ወጣቶች ይህንን አደገኛ ህይወትን የሚያሳጣ ጉዞን እያደረጉ ይገኛሉ። የዚህ ጉዞ መንስኤና ምክንያቶችን በተለያዩ አጋጣሚዎች ምሁራንና የጥናት ባለሙያዎች ሲያጠኑ በማዕከላዊ ኢትዮጵያ ክልል ውስጥ የኢትዮጵያ መንግስትም ለወጣቶች የሚያደርገው ትኩረት ምንም ስለሌለ ይህንን ሞትንና ስቃይን የመጨረሻ አማራጭ አድርጎ ጉዟቸውን ወደ ደቡብ አፍሪካ ያደርጋሉ። በደቡብ አፍሪካ ያልተነገረ እንጂ ያልተደረገ የለም የሚለው ሁሉም ዞትር የምንጠቀመው ቃል ነው። በአጭሩ በደቡብ አፍሪካ ትልቁ ፈተና በጉዞ ላይ ህይወትን በሰላም አትርፎ ደቡብ አፍሪካ ማድረስ ሲሆን ካደረሱ በኋላ ደግሞ የህይወትንና የንብረትን ደህንነትን ማጣት ትልቁ ደቡብ አፍሪካ ላይ ለኢትዮጵያውያንና እንዲሁም ለሌሎች አጎራባች ሀገራት ስደተኞች ትልቁ ችግር እነዚህ ናቸው። ለመድረስ የሚደረገው የሚከፈለው የሞትና የህይወት ጉዞ መስዋዕትነት፣ ከደረሱ በኋላ ለደህንነታቸውና ለንብረታቸው የሚከፍሉት ይሄ መስዋዕትነት ትልቁ ፈተና ሆኖባቸው ኖሯሉ። ሰላም ውድና የተከበራችሁ፣ በዛሬ ይህንን አጠር ያለ የደቡብ አፍሪካ ጉዞን በተመለከተ ያቀረብነውን ዜና ከወደዳችሁ ይህንን ቪዲዮ ለሌሎች ሼር አድርጋችሁ ለሌሎች እንዲደርስ እንድታደርጉ በአክብሮት እንጠይቃለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ እናሳስባለን። በቀጣይ ቪዲዮ ደቡብ አፍሪካ ላይ የሚኖሩ ኢትዮጵያውያን በምን አይነት ኑሮ ይኖራሉ የሚለውን ወደ እናንተ እናደርሳለን። በያላችሁበት ቸር ሰንብቱ።